በኢትዮጵያ ለመጀመሪያ ጊዜ አንዲት ላም 5 ልጆችን ወለደች። በምስራቅ ሐረርጌ ዞን ግራዋ ወረዳ አንዲት ላም በአራተኛ ጊዜ የወሊድ ወቅት 5 ልጆችን መውለዷ ተነግሯል። የምስራቅ ሐረርጌ ዞን ፖሊስ መምሪያ የኮሚኒኬሽን ጽሕፈት ቤት ኃላፊ ኢንስፔክተር ካሳይ አበበ ለብስራት ሬዲዮ እንደተናገሩት ንብረትነቷ የአቶ አደም አህመድ ሐሰን የሆነች ላም በአንድ ጊዜ 5 ልጆችን መውለዷን እና በኢትዮጵያ ለመጀመሪያ ጊዜ መሆኑን ገልጸዋል። ክስተቱ የተፈጠረው ግንቦት 9 ቀን 2017 ዓ.ም ረፋድ ላይ በምስራቅ ሐረርጌ ዞን ግራዋ ወረዳ ሙዳና ጅሩ ቀበሌ ጀመት የተባለ ስፍራ መሆኑንም ተነግሯል። ከዚህ ቀደም 3 ልጆች ከዛም በሶስተኛ ወቅት ላይ በተደጋጋሚ 3 የወለደች ሲሆን በአሁኑ ወቅት ከ5 ልጆቹ 3ቱ ጤነኛ ሲሆኑ 2 ልጆች ከሰዓታት ቆይታ በኋላ መሞታቸው ተነግሯል። አቶ አቦሳ አብዲያ የግራዋ ወረዳ የግብርና ልማትና የእንስሳት ጤና ክብካቤ ባለሙያ እንደዚህ አይነት ክስተት ከዚህ በፊት ከሀገር ውጭ በሜክሲኮ ሀገር ተፈጥሮ እንደነበር ጠቁመው ከአረማ ዩኒቨርሲቲ ጋር በመተባበር ክብረ ወሰን መዝገብ ላይ እንድትመዘገብ የማድረግ ስራ እየተሰራ መሆኑን በብስራት ሬዲዮ ተናግረዋል። በኦሮሚያ ክልል በቅርቡ ለመሰረታዊ የውትድርናና ፖለቲካዊ ስልጠና አዋሽ ቢሾላ ወታደራዊ ማሰልጠኛ ካምፕ ከገቡ ዞን የወረዳና የቀበሌ አመራሮች መካከል የሰባቱ ህይወት ማለፉን ዋዜማ ራዲዮ ዘገበች። አብዛኞቹ ማቾች ተጓዳኝ የጤና ችግር እንደነበረባቸው የጠቀሱ ምንጮች የማቾች ቤተሰቦች አስክሬኖች እንደተረከቡ ምንጮች ገልጸዋል። ምንጮቹ ማቾቹ አመራሮች ከየትኛው ዞን ወረዳ ቀበሌ እንደሆኑ ግን ለጊዜው እንዳላጣሩ ለዋዜማ ተናግረዋል። ወደ ማሰልጠኛው የገቡ አመራሮች 17000 በላይ እንደሆኑና 200 ያክሉ ከካምፑ አምልጠው እንደጠፉ ምንጮች አረጋግጠዋል። ማሰልጠኛ የሚገኙት አካባቢ ሞቃታማ፣ የመሰረታዊ ውትድርና ክህሎት ስልጠናው ከባድና ለሰልጣኞች የሚቀርበው ምግብ አነስተኛ እንደሆነ ምንጮች ጠቁመዋል። ለ45 ቀናት የታሰበው ስልጠና በሰዎች ህይወት መጥፋት ሳቢያ በአንድ ወር ውስጥ ማለትም ግንቦት 21 እንዲጠናቀቅ እንደተወሰነም ዋዜማ ራዲዮ ሰምታለች። የኢትዮጵያ ፌደራል ፖሊስ መሰረት ሚዲያ በኢሳያስ አሟሟት ዙሪያ በሰራው ምርመራ ዘገባ ላይ ምላሽ ሰጠ። መሰረት ሚዲያ ባሳለፍነው ቅዳሜ ግንቦት 9 2017 በሰራው አንድ ዘገባ የዛሬ ዓመት በምርመራ ወቅት በደረሰበት ድብደባ ህይወቱ ስላለፈው የቀድሞ የኢንሳና የአማራ ባንክ ሰራተኛ ኢሳያስ በላይ አንድ ምርመራ ዘገባ ማውጣቱ ይታወሳል። ልክ የዛሬ ዓመት በዚህ ወር ላይ ህይወቱ ያለፈው ኢሳያስ የአማራ ክልል ሬዲዮ መገናኛ አውታሮችን አቀናይቶ ከተመለሰ ከ2 ወር በኋላ የስራ መታወቂያው ተቀምጦ ከኢንሳ ይባረራል። ከዛም በአማራ ባንክ ተቀጥሮ እየሰራ ሳለ ሚያዝያ 3 ቀን 2016 ዓ.ም ከምሽቱ 2 ሰዓት ተኩል ላይ ፌደራል ፖሊሶች ያለ ፍርድ ቤት ትዕዛዝ ትፈልጋለህ በሚል ይዞት እንደወጡ ከዛም ከ2 ቀን በኋላ ከ14 ተጠርጣሪዎች ጋር ወደ አፋር ክልል ሰመራ ተወስዶ በምርመራ ወቅት በደረሰበት ድብደባ እጅግ ከፋ ጉዳት ደርሶበት ህይወቱ እንዳለፈ የምርመራ ሪፖርቶች ያሳያሉ። ይህ የምርመራ ዘገባን ተከትሎ የኢትዮጵያ ፌደራል ፖሊስ በዛሬው ዕለት በሶሻል ሚዲያ ገጽ ባወጣው መግለጫ በኢሳያስ አሟሟት ዙሪያ የተሰራጨው መረጃ ሐሰት ነው ብሏል። ኢሳያስ በላይ የተባለ ግለሰብ በምርመራ ክፍል ውስጥ አሰቃቂ በሆነ ሁኔታ ተደብድቦ እንደሞተ የሚገልጹ በአንዳንድ ማህበራዊ ሚዲያዎች እየተዘዋወረ የሚገኘው መረጃ ሐሰት ነው ያለው መግለጫው በወቅቱ የተገኘው የሕክምና ማስረጃ የሚያሳየው ግለሰቡ ያለፈው በግል ጤና ችግር መሆኑንም ይገልጻል። አክሎም ለዚህ ወንጀል ምርመራ ጠቅላላ መምሪያ የሞቱን ምክንያት ለማረጋገጥ በወቅቱ የአስክሬን ምርመራ እንዲደረግ ዳግማዊ ሚኒሊክ ሪፈራል ሆስፒታል ጠይቆ ሆስፒታሉን በላከው የአስክሬን ምርመራ ውጤት በአካሉ ላይ የደረሰ ምንም አይነት ውጫዊ ጉዳት የሌለ መሆኑንና የግለሰቡ ሞት በሳምባ ምች ምክንያት በሽታ የደም ዝውውርና የትንፋሽ ስርዓቱ በማቆም እንደሆነም ለፌደራል ፖሊስ አረጋግጧል። የኢትዮጵያ ፌደራል ፖሊስ ከሪፎርሙ በፊት እንደነበረው ኃይል የተቀላቀለበት ምርመራ የሚያካሄድ ሳይሆን አሁን ላይ ዓለም በደረሰበት ቴክኖሎጂ የታገዘ ዛሬም ወደፊትም ሰብአዊ መብቶችን የሚያከብር ባህሉን አድርጎ የሚቀጥል መሆኑና በዚህ አጋጣሚ ያረጋግጣል በማለት መግለጫ ያብራራል። መሰረት ሚዲያ ቅዳሜ ዕለት ለህዝብ ያስነበበው የምርመራ ዘገባ ትክክለኛ መሆኑን ከበርካታ ምንጮች ያጣራ መሆኑን እንዲሁም እውነቱን የሚያስረዱ ተጨማሪ መረጃዎች ቢኖሩትም ለጊዜው ለምንጮቹ ደህንነት ሲባል እንዳላወጣው ለአንባቢዎች ሊገልጽም ይወደዳል ሲል መሰረት ሚዲያ መረጃውን አጋርቷል። የታላቁ የህዳሴ ግድብ መስከረም ወር ላይ እንደሚመረቅ ተገለጸ። የታላቁ የህዳሴ ግድብ መስከረም ወር ላይ ዓለምን በሚያነጋግር ድምቀት ለመመረቅ መንግስት ዝግጅት መጀመሩ ተሰማ። በዚህም ዝግጅት የሀገራት መሪዎች፣ ታዋቂ ግለሰቦችና ሙዚቀኞች እንደሚጋበዙ ይጠበቃል። የአፍሪካ ግዙፉ የሃይድሮኤሌክትሪክ ኃይል ማመንጫ ግድብ በመጪው መስከረም 2018 መስከረም ወር መጨረሻ ላይ በይፋ ተጠናቆ ይመረቃል ተብሎ ይጠበቃል ሲልም መሰረት ሚዲያ ዘግቧል። የዛሬ 14 ዓመት ግንባታው ተጀምሮ ከዓመታት መዘግየትና ተጨማሪ ቢሊዮን ብሮችን ከጠየቀ መዳረሻ ላይ የደረሰው ግዙፉ የህዳሴ ግድብ በመስከረም ወር ላይ 2018 በይፋ እንደሚመረቅ የመሰረት ሚዲያ ምንጮች ነገሩኝ ሲል ዘግቧል።
6000 የሚደርሱ ኢትዮጵያውያን ዜጎች በሞዛምቢክ ታግተው እንደሚገኙ ተገለጸ። በሞዛምቢክ 6000 የሚደርሱ ኢትዮጵያውያን ዜጎች ታግተው የሚገኙ ሲሆን ዜጎቹን ወደ ሀገር ለመመለስ የፋይናንስ እጥረት እንደገጠመው የሴቶችና ማህበራዊ ጉዳይ ሚኒስቴር ለሃዱ አስታውቋል። በሚኒስቴሩ የሰዎች ዝውውር ማስተባበሪያ የተመላላሽ ዜጎች ክትትል መሪ ስራ አስፈጻሚ አቶ ደረጀ ተገቢሉ ለ6000 የሚሆኑ ታጋቾች በሞዛምቢክ እንደሚገኙ የገለጹ ሲሆን እንደ ዛምቢያ ባሉ ሀገሮች መካከል የማይታወቁ ዜጎች በእስር ቤት ውስጥ የሰብአዊ ጥሰት እየተፈጸመባቸው እንደሚገኝ መረጃዎች ደርሶኛል ሲሉም ተናግረዋል። መንግስት አፋጣኝ ምላሽ ለመስጠት ከፍተኛ የትራንስፖርት ወጪ ስለሚጠይቅ ከአጋር ድርጅቶች ጋር በመነጋገር እርዳታ እየተጠየቀ መሆኑን ጨምሮ ገልጿል። ዜጎች በኢትዮጵያ አየር መንገድ በቀጥታ ከፍሎ ለማምጣት አየር መንገዱ የቢዝነስ ሴክተር ስለሆነ ከፍተኛ ወጪ ስለሚጠይቅ አንዱ ችግር መሆኑን አስረድተዋል። ከውጭ ሀገር ወደ ሀገር ውስጥ የሚገቡ ስደተኞች ቁጥር ከጊዜ ወደ ጊዜ እያሻቀበ ነው የሚሉት መሪው ስራ አስፈጻሚው መንግስት በራሱ ውል ፈርሞ ከስደት ለሚመለሱ ዜጎች በጀት ከመደበ በኋላ ወደ ስራ ሲገባ ከጠበቀው በላይ የሆነበት ሲሉም ለሃዱ ራዲዮና ቴሌቪዥን ድርጅት ተናግረዋል። ህገወጥ በሆነና ህጋዊ በሆነ መንገድ ከሀገር የሚወጡ ዜጎች ኢትዮጵያ መንግስት የሰብአዊ መብቶች ጥሰት እንዳይፈጸምባቸው የውጭ ዲፕሎማሲያዊ አጠናክሮ ይቀጥላል የሚሉት ደረጀ እስካሁን ባለው አፈጻጸም ከአንዳንድ ሀገራት ውጪ ዜጎቻቸው በሰላማዊ መንገድ እየተመለሱ ነው ሲሉም ጠቁመዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሩሲያና ዩክሬን አፋጣኝ የተኩስ አቁም ንግግር ለማድረግ መስማማታቸውን ገለጹ። ዶናልድ ትራምፕ ከፕሬዝዳንት ቭላዲሚር ፑቲን ጋር ካደረጉት የስልክ ውይይት በኋላ ሩሲያና ዩክሬን የተኩስ አቁም ስምምነት ለመጀመር ወዲያው ድርድር እንደሚጀምሩ ተናግረዋል። ነገር ግን ክሬምሊን ሂደቱ ጊዜ እንደሚወስድና የአሜሪካው ፕሬዝዳንት ሞስኮ ላይ ጫና ለማሳደር ከአውሮፓ ሀገራት ጋር በመተባበር አዲስ ማዕቀብ ለመጣል ዝግጁ እንዳልሆኑ ጠቁመዋል ተብሏል። ትራምፕ በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ እቅዱን ለዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ እንዲሁም ለአውሮፓ ህብረት፣ ለፈረንሳይ፣ ጣሊያን፣ ጀርመን፣ ፊንላንድ መሪዎች በቡድን ማጋራታቸውን ገልጸዋል። ሩሲያና ዩክሬን ወዲያው የተኩስ አቁም ከሁሉም በላይ ደግሞ ጦርነቱን ማብቂያ ላይ ድርድር ይጀምራሉ ሲሉም ትራምፕ ተናግረዋል። ፑቲን ባለፈው ሳምንት ሁለቱ ወገኖች በቱርክ ከመጋቢት ወር ወዲህ ለመጀመሪያ ጊዜ የፊት ለፊት ውይይት ካደረጉ በኋላ ሞስኮና ኪየቭ መካከል የተደረገው ቀጥተኛ ውይይት እንደገና እንዲጀምር ድጋፍ ለሰጡት ለፕሬዝዳንት ትራምፕ ምስጋና ማቅረባቸው ተሰምቷል። ፑቲን በሱሺ የጥቁር ባህር ሪዞርት አቅራቢያ ለጋዜጠኞች በሰጡት መግለጫ ሩሲያ ሐሳብ እንደምታቀርብ ከአሜሪካ ፕሬዝዳንት ጋር ተስማምተናል እና ዩክሬን በጋራ ለመስራት ዝግጁ መሆኗን ለወደፊትም የሰላም ፍርሚያ መስራት የሆነ ስምምነት ላይ ትደርሳለችም ብለዋል።